ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ማለዳ ቁርስ ፕሮግራማችን ከማለፋችን በፊት እስቲ እግዚአብሔር አምላካችንን እናመስግንና የዛሬውን የማለዳ ቁርስ እንካፈላለን። የዘላለም አምላክ እግዚአብሔር ሆይ ይህን ማለዳ በምሕረትና በቸርነት ስለሰጠን እናመሰግናለን። ስለ ሁሉ ነገር ክብር ምስጋና ለታላቅ ስሙ ይሁን። እግዚአብሔር ሆይ እናመሰግናለን። ቃልህን ባርክልን። ኢየሱስ ክርስቶስ ጌታና ጻድቅ ስም እንግዲህ የጀመርነው ወደ ሮሜ ሰዎች ምዕራፍ 1 ነው። የሮሜ መጽሐፍ የጀመርነው ምዕራፍ 1 ላይ እንግዲህ ቁጥር 7 ነበር በትናንትናው ዕለት የተመለከትነው። በእግዚአብሔር የተወደደ እንደሆነና የተወደደው ደግሞ እግዚአብሔር አምላካችን በምሕረቱና በቸርነቱ መገለጫውም ደግሞ ፍቅር ስለሆነ እንደሆነ ተመልክተናል። የተጠራነው ቅዱሳን ልንሆን እንደተጠራን ተመልክተናል። እንደዚሁም ደግሞ የእግዚአብሔር የአባታችን የጌታ የኢየሱስ ክርስቶስ ጸጋና ሰላም ለእኛ እንዲሆንልን የእግዚአብሔር የሁልጊዜ ሐሳቡና አጀንዳው እንደሆነ የተሰጠን ጸጋ ሰላምን ሕይወታችን ሁሉ የሚቀይር እንደሆነ ለመመልከት ሞክረናል። ዛሬ ዕለት የምንመለከተው 8 ይሆናል። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግነዋለሁ። እንግዲህ ጳውሎስ ስለ ሮሜ ሰዎች እምነታቸው በጌታ ላይ ያላቸውን እምነትና በዚህ እምነታቸው ደግሞ አማካይነት ዓለም ዙሪያ ሁሉ እንዴት እንደተሰማ ይነግራቸዋል። እንግዲህ ቤተክርስቲያን ልትሰማ የምትችለው ተቀባይነት ልታገኝ የምትችለው በክርስቶስና በእግዚአብሔር ላይ ባላት እምነት እንደሆነ ልናውቅ ያስፈልጋል። ያለ እምነት እግዚአብሔርን ደስ ልናሰኘው አንችልም። የእግዚአብሔር አብሮነት በእኛ ሕይወት የሚገለጠውና ደግሞ እግዚአብሔርን ልንገልጠው የምንችለው በእምነት ብቻ ነው። ቤተክርስቲያን ትልቁ ድርሻዋ ሰዎችን ሁሉ ከዓለም የምትጠራበት ትልቁ ምክንያት እምነት ወደ ክርስቶስ ኢየሱስ ሰዎች ሁሉ እንዲደርሱ ነው። እምነት የሌላት ቤተክርስቲያን አይደለችም። የቤተክርስቲያን መገለጫዋ እምነቷ ነው። ያመነችውን ጌታ ደግሞ ያንኑ ለሰዎች ሁሉ ውበቷ አድርጋ ታሳያለች፣ ትናገራለች፣ ትገልጣለች፣ ታስተምራለች። ባለፈው መናገር እንደሞከርኩት የምንኖረው ያመነውን ነው። በጌታ ላይ እምነት ሲኖረን ጌታችንን አምላካችንን እግዚአብሔርን ደስ ለማሰኘት ሁልጊዜ በሱ ፊት በጎንና መልካሙን ነገር እያደረግን የእምነታችንን መገለጫ እናደርገዋለን። ስናምነው የሱ ፍቃድ እናደርጋለን። ስናምነው እሱን ደስ የሚያሰኘውን ነገር እናደርጋለን። ስናምነው ለሱ እንኖራለን። አምነነዋል ስንል አይተወንም፣ አይጥለንም፣ ደግሞም ለክፉ አሳልፎ አይሰጠንም ብለን ነው። አድኖናል ብለን ነው። ስለዚህ ያዳነን መንግስቱን ያወረሰን ልጆቹ እንድንሆን የፈቀደና የወደደውን ይህንን እግዚአብሔርን የምናምነው ከሆነ የማንጠራጠረው ከሆነ ሁልጊዜም
በእምነታችን ልንገልጠው ያስፈልጋል። ለዚህ ነው ጳውሎስ እምነታችሁ ስለተሰማች የሚለው አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ምንድን ነው የሚያመሰግነው? የዘራው ነገር ስለበቀለለት ነው። በእነሱ ላይ የደከመው ድካም ስላፈራለት ነው። የነገራቸው የክርስቶስ እውነት ከእነሱ አልፎ ለዓለም ሁሉ ስለታየ ነው። ስለዚህ ነው ሰዎች ስለኛ እግዚአብሔርን ሊያመሰግኑ እንጂ ስለኛ እግዚአብሔርን ሊያማርሩ አይገባም። ይህ ከሆነ እምነታችን ስህተት ነው። እምነታችን ልክ አይደለም። በምንም መንገድ ስለኛ ሰዎች እንዲያማርሩ መሆን የለበትም። ብዙ ጊዜ ሰዎች የሚያማርሩት በምን ምክንያት ነው ብለን ስንመለከት የምንናገረውና የምንኖረው አንድ ስላልሆነ ነው። ምክንያቱም ስለኛ ማመስገን ሳይሆን እነዚህን እንደው በነቀላቸው ምን አይነት ህይወት ነው የሚሉበት ምክንያትና ህይወታችንን ሲያዩትና ንግግራችንን ሲያዩት ስለማይጣጣምላቸው ነው። በአንደኛ ቆሮንቶስ 1:4 ላይ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለናንተ አምላኬን አመሰግናለሁ ይላል። ሰው ይሆን ስለኛ የሚያመሰግነው? ስለኛ የሚያመሰግን ይኖር ይሆን? ጳውሎስ ስለ ቆሮንቶስ ቤተክርስቲያንም ይህንኑ የሚናገረው ስለናንተ አመሰግናለሁ። ይህ ማለት ድካም አልነበረባቸውም ማለት አይደለም እነዚህ ቤተክርስቲያኖች። ነገር ግን ከድካማቸው ይልቅ ጎልቶ ወጥቶ የሚታየው ነገር በእነሱ ውስጥ ያለው የክርስቶስ እምነት ነበረ። በእነሱ ውስጥ ያለው ለእግዚአብሔር ያላቸው ቅናትና ለወንጌል ያላቸው ቅናት፣ ለጌታ ያላቸው ፍቅር ነበር ጎልቶ የሚታየው። ለዚህ ነው ስለ አምላኬን አመሰግናለሁ ወገኖቼ። ስለኛ ሰዎች እግዚአብሔርን እንዲያመሰግኑ እንጂ ስለኛ ሰዎች እግዚአብሔርን እንዲያማርሩ መሆን የለበትም። እንደዛ አይነት ህይወት ካለን ቆም ብለን ሳይረፍድ ሳይመሽ ልንመረምር ያስፈልጋል። ኤፌሶን 1:16 ላይ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብ አልተውም ይላል። ሰዎች ስለኛ እያመሰገኑ እንዲጸልዩ ከፈለገን እኛ በክርስቶስ ላይ በእግዚአብሔር ላይ ያለንን እምነት ልንገልጥ ያስፈልጋል። የኛ እምነት ጎልቶ ወጥቶ ሊታይ ያስፈልጋል። እርሱን ልንሸት እና እርሱን ልንመስል ያስፈልጋል። ያን ጊዜ ሰዎች ስለ እኛ እግዚአብሔር አምላካቸውን ማመስገን ይጀምራሉ፣ ማክበር ይጀምራሉ። ነገር ግን አማኝ ነን እያልን የምንኖረው ግን ያመነውን የክርስቶስን ሕይወት ካልሆነ ሰዎች ስለኛ ማመስገን ሳይሆን መርገም ይጀምራሉ። ስለዚህ ይህንን በደንብ ልናውቅ ያስፈልጋል። ሁለተኛ ጢሞቴዎስ 1:3 ላይም ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ ይላል። እግዚአብሔርን አመሰግናለሁ ስለ እምነት፣ በእግዚአብሔር ፊት ስላለን ትጋት፣ ለእግዚአብሔር ስላለን ቅናት፣ ሰዎች ስለኛ፣ አገልጋዮች፣ መሪዎች ስለኛ፣ ምዕመን ደግሞ ስለ መሪዎች ሊያመሰግኑ ይገባል ብዬ አስባለሁ። ነገር ግን እንዲያመሰግኑ የሚመሰገን ህይወት በህይወታችን ውስጥ ሊኖር ያስፈልጋል። ስለኛ እንዲያመሰግኑ ያንን እንዲያመሰግኑ ምክንያት የሚሆነውን ህይወት ልንኖር ያስፈልጋል። ሮሜ 10:18 ዳሩ ግን ባይሰሙ ነው ወይ እላለሁ፣ በእውነት ድምፃቸው በምድር ሁሉ ላይ ቃላቸው እስከ ዓለም ዳርቻ ወጣ ይላል። ወገኖቼ ወንጌል ሰፈራችንን፣
ከተማችንን፣ ሀገራችንን አልፎ የሚወጣው ደግሞ እውነተኛ የሆነውን የክርስቶስን ወንጌል ስንሰብክና ለዛ የክርስቶስ ወንጌል መኖር ስንጀምር የክርስቶስ ኃይልና ጸጋ በሕይወታችን ላይ መገለጥ ይጀምራል። በሕይወታችን ላይ ደግሞ መገለጥ ሲጀምር ያ ጸጋ ከከተማ፣ ከሰፈር፣ ከመንደር፣ ከቀበሌ አልፎ በዓለም ዙሪያ ሁሉ ይሰማል። ሰዎችም ያንን ወንጌል በሚሰሙበት ሰዓት ስለኛ እግዚአብሔርን ማክበር፣ ስለኛ እግዚአብሔርን ማመስገን ይጀምራሉ። ስለዚህ ወንጌል ተረት አይደለም። ወንጌል የማዳን ኃይል ነው። ወንጌል የእግዚአብሔር ሕያው ቃል ነው። ወንጌል እግዚአብሔር ቃል መፍጠር የሚችል ነው። የሌለን ወደ መኖር ማምጣት የሚችል ነው። ያመንነው ይህንን ቃል ከሆነ በሕይወታችን ይህንን ቃል ልንገልጠው ያስፈልጋል። ስለዚህ ነው አንደኛ ተሰሎንቄ 2:13 ላይ ስለዚህም የመላእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ ይላል። ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። የሚሰራ ስለሆነ፣ ሕይወት ስለሆነ፣ ሕይወትን የሚቀይር ስለሆነ፣ ኑሮን የሚቀይር ስለሆነ፣ አገልግሎትን የሚቀይር ስለሆነ፣ ታሪክን የሚቀይር ስለሆነ፣ ሀገርን የሚቀይር ስለሆነ፣ መንደርን የሚቀይር ስለሆነ፣ ስለዚህ ይሄ እውነት በሕይወታችን እንዲፈጸም ያስፈልጋል እላለሁ። እንግዲህ ለዛሬ ማለዳ ያለኝን በዚህ ልክታና አጭር ጸሎት ጸልየን ዛሬውን የማለዳ ቁርስ ፕሮግራም በዚሁ ጨርሳለሁ። የዘላለም አምላክ እግዚአብሔር ሆይ ስለነበረን ጊዜ ሁሉ እናመሰግናለን። ስለሰጠን ስለዚህ ሕያው ቃል ክብር ምስጋና ለአንተ ይሁን። በእኛ ሕይወት ደግሞ ጌታ እግዚአብሔር ሆይ የምድር ሽታ ሆነን እንድንገለጥና ሰዎች ሁሉ በእኛ ሕይወት እና በእኛ ውስጥ ባለው እምነት ወደ መዳን ይመጡ ዘንድ በኢየሱስ ክርስቶስ ስም እንድትረዳን እንጠይቅሃለን። ደግሞ ጌታ እግዚአብሔር ሆይ በቤተ ክርስቲያን ያለው መዓዛ ለዓለም ሁሉ እንዲወጣ ያንተ ታላቅ እጅ ቤተ ክርስቲያንን ከደከመችበትና ከወደቀችበት ከዛለችበት ነገር እንድታነሳት በክርስቶስ ኢየሱስ ስም እንጠይቅሃለን። መልአካችንና አባታችን እግዚአብሔር ሆይ ይህንን ቀን ባርክልን፣ ክፉ ሁሉ ጠብቀን፣ በምትወደው ልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በነገ ማለዳ ደግሞ እንገናኛለን። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።